ክፍል 1 የመጀመሪያ ቀን የሚዲያ ቱር ጉዞ ከየት ነው? አፋርማስ ሚዲያ ዋው የተንቢ ከየት ነው? ፌደራል ኮሙኒኬሽን ነው። ከመላው ኢትዮጵያ የተውጣጡ የሚዲያ ባለሙያዎች 20ኛ የኢትዮጵያ ብሔር ብሔረሰቦች በዓል ማዕከላዊ ኢትዮጵያ ክልል መከበሩን ምክንያት በማድረግ በማዕከላዊ ኢትዮጵያ ክልል በመገኘት ማዕከላዊ ኢትዮጵያ ክልል ለማስተዋወቅ ጉዞ ጀምረዋል። የኛ ቲም እንግዲህ የመጀመሪያ ቀን ጉዟችንን ወደ ጉራጌ አቅንተናል። ይሄ የምትመለከቱት ስፍራ እንግዲህ ሀረቅት ሐይቅን ተንተርሶ የተሰራው ሙሉ ወርቅ ሎጅ ይባላል። ሀረቅት ሐይቅ እንግዲህ የጉራጌ ቱሪዝም መዳረሻዎች አንዱ ነው ማለት ነው። እዚህ ስትመጡ የተለያዩ ምግብና መጠጦችን፣ ማደሪያ ሩም፣ የጀልባ ሽርሽር፣ አሳ ሁሉንም ማግኘት ትችላላችሁ። እዚህ እንግዲህ አሪፍ ቁርስ ተዘጋጅቶልን ነበር። ስለተደረገልን አቀባበል ከልብ እናመሰግናለን። በቆይታችንም ስለ አካባቢው ቤት ውስጥ ስለሚገኙ የጉራጌ ባህላዊ እቃዎች መግለጫ ተደርጎልን ጥሩ ፕሮሞሽንና ጥሩ የቆይታ ጊዜ አሳልፈን በማስቀጠል ሄድ ነው የጉራጌ መልክ የሆነው ወይም ደግሞ የጉራጌዎች ባህላዊ የምህንድስና ጥበብ ከሆነው ጆፈረ ነው። እዚህ እንደዚህ የተደረገልን አቀባበል ልነግራችሁ አልችልም። የአካባቢው ነዋሪዎች፣ የሀገር ሽማግሌዎች ደማቅ አቀባበል አድርገውልናል። አቀባበላቸውን ትንሽ በቪዲዮ ላስቃኛችሁ። ይህ ውብ ስፍራ በባህሉ የተመረጡ አባቶች ወይም ደግሞ የመሬት ልኬት ዳኞች እንደሚሉን ከሆነ የጎን ስፋቱ ከ100 እስከ 150 ሜትር ይደርሳል። ርዝመቱ ደግሞ በመሃል የሚያልፍ ገደል፣ ደን ወይም ደግሞ ወንዝ እስከሌለ ድረስ ሳይቋረጥ ይቀጥላል። ይህ መንደር እንግዲህ የተለያዩ የለቅሶ፣ የሰርግ፣ ባህላዊ እርቅ ስነ ስርዓቶች ይካሄዱበታል። ህጻናቶችም እንደፈለጉ ይባርኩበታል። ወጣቶችም ደግሞ የገና ጨዋታ ይጫወቱበታል። ይህ ምህንድስና ጥበብ በጣም የሚደነቅ ነው። በዚህ መንደር ቆይታችን የዚህ አካባቢ ማህበረሰብ የአኗኗር ዘይቤ፣ ቤት አሰራራቸው፣ ጓሯቸው ሁሉንም ዞር ብለን ተመልክተናል። ይህንንም በቪዲዮ ጋበዝኳችሁ። የቤት አሰራራቸው እንግዲህ የጉራጌ ባህላዊ ቤት በዚህ መልኩ እያያችሁት ያለበት አግባብ አለ። እልፍኝ ሊተካ የሚችል መንገድ ደግሞ ይሄኛው ራሱ የተለያዩ እንግዶች በሚመጡበት ጊዜ ከቤት ያለፈ ነገር እንግዳ ሲገጥመን በዚህ መልኩ ቤት ይስተናገዳል ማለት ነው። ቤቶቹ ተያይዞ ትልቅ ቤቶቹና የእንግዳ ቤቶቹ ተያይዞ ደግሞ ምንድነው የሚኖረው የኩሽና ማድ ቤት ደረጃው በጠበቀ መልኩ አሁን ደግሞ ግብርናው እየዘመነ ሲሄድ ከግብርና ተረፈ ምርት የሚወጡ ነገሮችንም ለባዮጋዝ ኮምፖስት ደረጃ ለምግብና ምርት ውጤታማ ሊያደርግ በሚችል መልኩ እንደ ኮምፖስት የምንጠቀማቸው ነገሮች አሉ። ከኮምፖስቱ ባለፈ ደግሞ ለማገዶ ቆጣቢ የሆነ ለምግብ ማብሰያነት የምንጠቀማቸው ቴክኖሎጂ ይሄ ማለት ባዮጋዝ ማለት ነው። እንግዲህ ከእንስሳት ምርት ተረፈ ምርቶች የሆኑ ከግብርና ምርት ተረፈ ምርት የሆኑ ጉዳዮች ተጠቅልለው ወደ ባዮጋዙ ይገባሉ። ባዮጋዙ ሁለት ፈንክሽን ይሰጣል ማለት ነው። አንደኛ የኤሌክትሪክ ሲስተም ያቀላጥፋል። ሁለተኛ የግብርና ምርትና ምርታማነት ኦርጋኒክ የሆነ ምግብ እንድንመገብ ኮምፖስት ያወጣልናል ማለት ነውና ይሄ ቤት ላይ በዚህ መልክ እንግዲህ ጀፎሮ አይታችኋል። ግቢው በዚህ መልኩ ጽዱ በሆነ መልኩ የኮሪደር እንሳቤ በተከተለ መንገድ በዚህ ልክ የኑሮ ሁኔታው የተሻሻለበት አግባብ አንድ አርሶ አደር ጓሮ ነው። ሁለቱም በግራም በቀኝም በኩል ያለው የአንድ አርሶ አደር ጓሮ ከመሆን ጋር ታይዞ ይሄ ከብቶቹ አጠቃላይ የሰብል ማኔጅመንቱ ለማየት ወደ ጓሮ የሚወርድበት መንገድ ነውና እየወረድን እዚህ ጓሮ ላይ ያሉ ነገሮች እያየን እንሄዳለን ማለት ነው። የነዚህ አሁን አያችሁ በመንገድ የሚባክን ነገር የለም። አሁን እዚህ ጓሮ ላይ የምንመለከተው የመሬት ማኔጅመንታቸው ነው። ይሄ መንገድ ነው ብያችኋለሁ። ከመንገዱ ጎን ለጎን ላይ የእንስሳት መኖዎች አሉ። ድርቁ እየከረረ በሚሄድበት ሰዓት ላይ አርሶ አደሩ እዚሁ ከመኖ ቀንጥሶ ለከብቱ እያራባ የሚሄድበት አግባብ እንዳለ መውሰድ መቻል ያስፈልጋል የሚል ነገር አለ። አሁን አርሶ አደሩ የተለያዩ የወረዱ የግብርና ኢኒሼቲቮች ወደ ተግባር በመቀየር ያው አመቱ ሙሉ ቆጮ በተመጣጠነ ምግብ በተመጣጠነ የጓሮ አትክልት መመገብ በሚያስችል መንገድ ካሮት በዚህ ለኩ አምርቱ እየተጠቀመ ያለበት አግባብ አለ። ጥቅል ጎመኖች አሉ፣ ባቄላዎች አሉ። ይሄ ደግሞ በጣም ተወዳጅ እስከ አዲስ አበባ ድረስ ተጭኖ የሚሄድ የጉራጌ ጎመን በጋውንም ክረምቱንም ልክ ከስጋ ያልተናነሰ ፕሮቲንነት ያለው የጉራጌ ጎመን በዚህ መልኩ አርሶ አደራችን እያመረተ ፖም ነው። ይሄ የምትመለከቱት ከ2 ወር ከ3 ወር በኋላ እነዚህ ዛፎች በፖም ፍሬ ተሸፍነው የምታገኙዋቸውና አርሶ አደር ደግሞ የማምረት ልምዱ የምግብ ዋስትና በራስ አቅም ማረጋገጥ መቻል አለብን የሚሉ ነገሮች ሲያዙ በአመት 3 ማምረት መቻል አለበት። በራሱ አቅም ፖንዶች አሉ፣ ሚኒ ፖንዶች በዛ በታችኛው በኩል ብትመለከቱት አንድ አነስ ያለች ኩሬ ያለች፣ እዚህኛው በላይኛው በኩል ብትመለከቱት አነስ ያለች ኩሬ ያለች ማለት ነው። ስለዚህ በአመት 2 ሲዝን ብቻ ጠብቀን ማምረት የምግብ ዋስትናችን አያረጋግጥም። ተጨማሪ የማምረት አቅም ማሳደግ አለብን በሚል አርሶ አደሩ በራሱ ደረጃ እየፈጠረ በዚህ መልኩ እየተገበረ ያለበት አግባብ እንዳለ መወሰድ መቻል ያስፈልጋል። እንደተመለከታችሁ ጣናውራቸው በከፊል ይህን ይመስላል። ጓሯቸው ደግሞ በጣም ነው የሚያስቀናው። ጉራጌ በዚህ አላበቃንም። እዚህ ቆንጆ የፎቶ ማስታወሻዎችን ይዘን ወደ ሌላ መዳረሻ አቅንተናል። እንግዲህ ጉራጌ ስትመጡ ጆፎሮ መጎብኘት እንዳትረሱ። ቪዚት ኢትዮጵያ፣ ቪዚት ሴንትራል ኢትዮጵያ፣ ቪዚት ጉራጌ። ለተጠናከረው ዘገባ ሴና ትራቭል ነኝ። አመሰግናለሁ።